አንቺ ባለጌ ዘራባች ከልጄ ጋር ታለያይ ምን ብለሽ ነው የምንነግራት? ደሞ ምን ሆንክ? ምን ሆናችሁ ነው? ስለምን ወሬ ነው? ኧረ ዳር ተረጋጋ። ምንም ያለችኝ ነገር የለም። አንቺው ታመጪው አንቺው ታሮጩ ማለት ይሄን ጊዜ ነው። እስቲ መጀመሪያ ተግባቡ። ንገሪ። እኔ ነኝ ስዩምን የገደልኩት? ምን የምታውቂው ነገር አለ? ንገሪኝ እንጂ እኔ ነኝ። ስለምን ግድያ ነው የምታወሩት? የምን ግድያ ነው? ንገሪያት። አሁኑን እንድትነግሪያት እፈልጋለሁ። ገዳይነቴን ከየት ነው ያመጣሽው? እቺ ልጅ አባቴ ገዳይ ነው ነፍሰ በላ ነው ብላ እንድጠላኝ ነው ፍላጎትሽ? እቺ ትርሲት ተብዬዋን ህይወቷን ከቀን ወደ ቀን ግን አደጋ ውስጥ የከተትከው መሆኑ ታውቀዋል? ይኸውልህ ትሰማኛለህ? እኔ በህይወት እያለሁ ትርሲትን ምንም ነገር አታደርጋትም። ለዚህ ቃል ገባልሃለሁ። ከግርማ ጋር ጦርነት እያወጭክ መሆኑን ወቅ። ጦርነቱን ጀምረው እስቲ፣ ከዛ ማን እንደሚያሸንፍ እናያለን። ቆይ አንቺም እንደዛ ነው የምታስቢው? እንደ ኪሩቤል? ምኑን? አባትሽ እንዳድ እንደገደለው። እኔ ምንም አውቀው ነገር የለም። እባክሽን ላምሮት ተይኝ። በየቀኑ አዳዲስ ነገር እያመጣሽ አይምሮዬን አበጥብጩ። ተይ እንጂ የማን ተበጥብጦ የማን ይቀራል? ትዕግስቴ እያለቀ ነው። ላንቺም ለዛ ተንኮለኛ አባትሽም በጣም ጥሩ ለውጥ ነው። ባክሽ መኝታ ቤት መቆለፍ ተውሽ። ምንድነው ማማ ትበይኝ አንቺ ሟ ብለሽ ቅሪ። እንዴ ምን ሆነሻል? ቆይ ደግሞ ያቺ ትርሲት ምን ብላሽ ነው? ዝም በይ። የእሷ ስም በእንዳንቺ አይነት ልጅ የሚጠራ ስም አይደለም። ገባሽ? እሷ ከውሃ የነጻ ንጹህ ልብ ያላት ልጅ ናት። ይገባሻል? ቆይ ይሄን ያህል እኔ ምን አድርጌሽ ነው እንደ ባዳ እያየሽኝ ያለሽ? ብዙ በጣም ብዙ ይቀርሻል። አንቺ የኔ ልጅ ለመባል ራሱ ብዙ ይቀርሻል። የምታደርጊውን እያንዳንዱን ነገር እያየውም አልፈው ቀን ይፍረድ ብዬ ነው። አንቺም አባትሽም የስራችሁን ማግኘታችሁ አይቀርም። እስከዛው ድረስ ግን እቺ ልጅ በወጣሽ በገባሽ ቁጥር አጭቅጭቂያት፣ አታጨናንቂያት። ደሞ አስጨነቀችኝ ጨቀጨቀችኝ አለች። እሷማ እንደዛ እንደማትል በደንብ ታውቂዋለሽ። ትዕግስቴ እያለቀ ነው። ላንቺም ለዛ ተንኮለኛ አባትሽም እማ ወይዬ እኔ ልጅ ምን ነው? ምን ሆንሽብኝ ትርሲቴ?
ኪሩቤል ጋር እንድትደውይልኝ ፈልጌ ነበር። ምን ነው? በሰላም? በሰላም ነው። የማውራው ነገር ስላለ ነው። ላውራው አልፈልግም። እዚህ እንዳይመጣ ስትይ አልነበረም እንዴ ትርሲቴ? አይማ አሁን የግድ ማውራት ያለብኝ ነገር ስላለ ነው። ደውይለት እናቴ። እሺ በቃ ልደውልለታ። ሄሎ ሄሎ ኪሩ። ሄሎ ትርሲቴ፣ ላገኝ ፈልጌ ነበር። እሺ ልምጣ? አይ ውጭ እንገናኛለን። እሺ እሺ ማዘር። ትርሲቴ ደህና ነሽ? ኪሩዬ መጣ? በቃ እማዬ አንቺ ሂጂ። እሺ ኪሩቤልዬ፣ ስትመጡ ደውልልኝ እሺ? ወጥቼ እቀበልሃለሁ። እሺ ማዘር። እሺ ቻው። ቻውማ። ቻው የኔ ልጅ። የኔ ፍቅር ስላገኘሁሽ በጣም ደስ ብሎኛል። ከአንቺ ጋር እዚህ ቦታ ማሳልፈው ጊዜ እንዴት እንደናፈቀኝ የምታውቂ። እኔስ ብትል በአንተ ናፍቆት ምን ያክል እንዳለቀስኩና እንደተሰቃየው ብታውቅ። ግን ለምን ይሄን ያክል? ምክንያቱም ያላንተ መኖር መልመድ አለብን። ያላንተ መተንፈስ፣ ያላንተ መብላት፣ ያላንተ መራመድ መልመድ አለብኝ። ግን እኮ ለላምሮት እንደዛ ብልሃት። ምን ሆነ የኔ ፍቅር? ግርማ የኔን አባት እንደገደለ ለእኔ ያልከኝም በሙሉ ነግረሃታል እንዴ? እኔ እንደዛ ብላሽ ነው እንዴ? አዎ። ለምን እንደዛ አደረግክ ኪሩ? ይሄ ለእሷ ከባድ ሊሆን እንደሚችል እያወቅ። ትርሲትዬ፣ ይሄ ላንቺ ነው ከባድ፣ ለእሷ ምንም ከባድ አይደለም። እሷ እኮ ከዛ ቤት እንዴት እንደምትነቅልሽና ያንን ቤት እንዴት ከአባቷ ጋር እንደምትቀራመተው ነው የምታስበው። ቢሆንም ከዚህ በኋላ እንደዚህ አይነት ወሬ እንድታወራ አልፈልግም። በስንት መከራ ሰላም የሆነው ቤት አሁን እንደ እሳት እየነደደ ያለው በዚህ ምክንያት ነው። እሺ በቃ አንቺ አትጨነቂ። ቆየት ሄደሽ ነው የምትመጪው? ማም አንቺ ልጅ ምንም ነገር አትጠይቅኝ አልኩሽ እኮ። ደግሞ ማም ስትኝ ምንም ደስ እያለኝ አይደለም። ቆይ እያንዳንዱ የምታደርጊውን ነገር አውቃለሁ ስትይ የነበረው ምን ብላሽ ነው? አንቺና አባትሽ የምታደርጉትን ነገር ለማወቅ እኮ ነጋሪ አያስፈልግም። አንቺ ከዚህ በኋላ የኔ ልጅ አይደለሽም፣ የአባትሽ ልጅ ነሽ። ደግሞ ማንም የሚነግርሽን ወሬ ይዘሽ እየመጣሽ ቤቱን አትበጥብጪው። ነው ማም፣ እኔ አንቺ ልጅ አይደለሁም? ልጄማ ነሽ። ተግባርሽ ግን እናትነቴን እንድሰርዝ እያስገደደኝ ነው። አንድ የምመክርሽ ነገር እንድትስተካከይ ነው። በእጄ ካልሽ ግን ህይወትሽ በቅርቡ እንደሚመሰቃቀል ወቂው። ቆይ ግን አንቺ ነሽ እንዴ እኔ ክፍል ገብተሽ? በይ በይ በይ፣ ደግሞ ሌላ ነገር አመጣሽ? ቆይ አባትሽ እንዴት ነው እንደዚህ ነገረኛና አውሬ ያደረገሽ? አሁን ከፊቴ ዞር በይልኝ፣ ዞር በይልኝ አልኩሽ እኮ።
ማን ነው የሚደውለው? ኪሮ አንሳው እንጂ። ዶክተሩ ነው ትርሲት። እኮ አንሳው። እሺ። ሄሎ ዶክተር። ኪሩቤል፣ የተወሰነውን ውሳኔ ላሳውቀን የደወልኩት። እሺ ምን ተወሰነ? ትርሲት ውጭ ሄዳ መታከም ይኖርባታል። ለዛ ደግሞ ቢያንስ 3 ሚሊዮን ብር ያስፈልጋቸዋል። ምን ዶክተር? ምንድነው? ምን አሉ? ምን ብሎ ነው? እሺ አመሰግናለሁ ዶክተር። ማዘር በጣም አዝኛለሁ። ይሄን ያህል ገንዘብ ይሆናል ብዬ አልጠበቅኩም ነበር። እማዬ በቃ ትጨናነቂ። እኔ እንደሆነ እኮ በቃ እንዴ ለምጄዋለሁ። አይሆንም፣ ይሄ በጭራሽ አይሆንም። እኔ በቁሜ እያለሁ ልጄ እንደዚህ ሆነ አትቀርም። ቤቴንም ሸጬ ቢሆን ትታከማለች። ምንም አየ አዎ ካንቺ አይበልጥብኝም የኔ ህይወት። እስኪ ንገሪኝ፣ ይሄ ቤት አንቺን ካላዳነ ምን ያደርግልኛል? ንገሪኝ እስኪ ምን ያደርግልኛል? ይሄ በፍጹም የሚሆን ነገር አይደለም እማዬ። ሲጀመር ለአምሮትና ግርማ ዝም ብለው አይመለከቱሽም። የእነሱን ነገር ለኔ ተዩ እኮ። ምን ልታደርጊ ነው ታዲያ? ማዘር ምን ሊያደርጉ ነው ታዲያ? ይሄን የመሰለ ቤት ሊሸጡት? ተወው፣ በወለድ አገድ አስይዘዋለሁ። ምን ወለድ አገድ? ምን ማለት ነው እሱ ደግሞ? ወለድ አገድ ማለት ምን ማለት መሰለ? አንድ ሰው ብር ይሰጠኛል አይደለ? ኖሮዬን ደግሞ ብሩን ስመልስለት ቤቴን ይመልስልኛል ማለት ነው። ወለድ የለው ምን የለው። በምን ያህል ጊዜ ነው ገንዘቡ የሚመለሰው? ኖሮኝ ሳገኝ አመት የሚፍጅ 10 አመት። አቅም የለኝም አቃተኝ ካልኩ ደግሞ ቤቱ ተሸጦ ብሩን ይወስዳል። ቆይ እናንተስ ግን የት ልትኖሩ ነው ታዲያ? ለተወሰኑ ወራት ቤት ተከራይተን እንኖራለን። ገንዘቡንም ስበደር ለትርሲት መታከሚያና ለቤት ኪራይ የሚሆን አንድ ላይ ጨምሬ ነው የምበደረው። ይሄ ጥሩ ሀሳብ ይመስላል። በቃ አሁን ሁሉንም ነገር ጨርሰናል አይደል? የቤቱንም ኪራይ ከአበዳሪው ጋር ያለውንም ነገር ሁሉንም ጨርሰናል። ለአምሮትና ግርማስ? ለዛ እኮ ነው አሁን ሁሉንም ነገር ማድረግ የፈለግኩት። እንዴት ማለት? ግርማ ለ1 ሳምንት ለስራ ኬንያ ሄዷል። ዛሬ ሌሊት በረረ። እሱ ሲመጣ በአዲሱ ቤት እንጠብቀዋለን ማለት ነው። መቼም አንዴ ከሆነ በኋላ ምንም ማድረግ አይችልም። አሁን ያሳሰበኝ የላምሮት ነገር ነው። ችግር የለውም ማዘር፣ የእሷን ጉዳይ ለእኔ ተውት። ምን ልታደርግ? ምንድን ነው? ላስጠነቅቅሽ ነው የመጣሁት። ማን ስለሆንክ ነው አንተን የምታስጠነቅቀኝ? ኪሩቤል ነኝ። ይኸውልሽ ከዚህ ቤት ሁላችሁም ልትለቁ ነው። ይሄ ደግሞ የሚሆነው ግርማ ከሄደበት ሳይመለስ ነው። ስለዚህ ምንም ነገር ትንፍሽ ሳትይና ይሄ ነገር በሰላም እንዲጠናቀቅ እንድታደርጊ ላስጠነቅቅሽ ነው።
ቆይ ቤቱን ሊሸጡት ባልሆነ? አይደለም፣ አትፍጠኝ። ሌላ ጉዳይ ነው። ጸባይ ካለሽ ነግርሻለሁ። ካልሆነ ደግሞ ያው ከአባትሽ ጋር ትሰሚዋለሽ። እኔ በህይወት እያለሁ ይሄ ቤት ሲሸጥ ዝም ብዬ ማይመስላል? ተሳስተሃል። እሺ ታዲያ ምን ችግር አለው? እስር ቤት ከሌላ ሰው ትሰሚዋለሽ። ማን ስለሆንክ ልታሳስረኝ? እኔ አይደለሁም ማሳሰርሽ። አፍሽን ማትዘጊ ከሆነ ይሄ ነው የሚያሳስርሽ። እንዴ ከየት አመጣኸው? ደህና አደሩ ጋሽ ሰለሞን፣ እንዴት ኖት? እማዬም በጣም ደህና ናት። እሺ ወይ መቅድዬ፣ ውይ በጣም ይቅርታ፣ እሺ ረስቼው ነው። እሺ በቃ በኋላ እመጣለሁ። ደህና ዋይ። ስንቱን አሳለፍኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት፣ አንዴ በመከራ አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። የትላንቱን ፍቅር ጣሙን ቁም ነገሩን እንደው ያስተዋሉት ያዩት በነገሩን። ታውቃለህ፣ ላምሮት ማለት እኮ ለእኔ እህቴ ብቻ አልነበረች፣ ጓደኛዬም ሚስጥረኛዬም ሁሉ ነገሬ ነበረች። ልጅ እያለን አባቴ ሲመታት አይደለም ሲቆጣት ራሱ አኮርፈው ነበር። በሷ ምክንያት ራሱ አባቴን ስንት ጊዜ እንዳኮረፍኩት ብታይ። ያው ልጅ እያለን ትንሽ አስቸጋሪ ባህሪ ስለነበራት ከኔ በተለየ እሷን ይቆጣትና ይመታት ነበር። እሷ ግን ይህንን በበጎ አትመለከተውም ነበር። ስላልወለደኝ ነው የሚመታኝና እኔ ላይ ተጽዕኖ የሚያሳድረው ብላ ታስብ ነበር። ነገር ግን እኔ በዛ ሰዓት በጣም ጨዋ ነበርኩ። በዛ ምክንያት ይመስለኛል እሷ እንድትስተካከልለት ብሎ ይመታትና ይቆጣት የነበረው። ቆይ እሺ፣ እኔ ጥፋት ምንድነው ኪሩ? እኔ በዚህ ሰዓት ያይን ብርሃኔን ከማጣቴ በላይ እህቴ ማጣቴ ነው እየጎዳኝ ያለው። በእሷ መከዳቴ በጣም ነው ይጎዳኝ። ትርሲቴ፣ እኔ ግን የአባትሽ ቂም ብቻ አይመስለኝም። ሌላ ብዙ የተደራረቡ ችግሮች እንዳሉባት ይሰማኛል። ሌላ ምን ሊኖርባት ይችላል? እኔ እስከማውቀው ድረስ የቅናት የመበለጥና የበታችነት ስሜት የክፋትና የመጥፎነት ምንጮች ናቸው። ለአምሮት እነዚህ ስሜቶቿን ማስተካከል ማችል ከሆነ እስካሁን ካደረገችው በላይ ወደፊት የምታደርገው ነገር በጣም ያስፈራኛል። ለማንኛውም አሁን የምታዝኝበትና የምታለቅሽበት ጊዜ አይደለም። ምን ተገኘ? ምክንያቱም እኔ አንድ የምስራች ይዤ ነው የመጣሁት። የምን የምስራች? የሕክምናሽ ፕሮሰስ ሙሉ ለሙሉ አልቋል። በቅርቡ ሙሉ ዶክመንታችን እጃችን ላይ ይገባል። ደስ ይላል። ወይኔ ላምሮት፣ በቃ ሁሉም ነገር አበቃለት ማለት ነው። ገና ጦርነቱን ሳንጀምረው ተሸነፍን ማለት ነው። በእርግጠኝነት ማምኔን ከዚህ ቤት ለማባረር እያሰበች ነው። እሺ የት ወድቅ ነው? ለዳድ ደግሞ ምንም ነገር እንዳልነግረው ኪሩቤል አስጠንቅቆኛል። ከነገርኩት ደግሞ መታሰሪ ነው። ወይኔ ምን አይነት አጣብቂኝ ውስጥ ነው የገባሽው ላምሮት?
ለማንኛውም አሁን ብቸኛ ነኝ። ማንም የለኝም። እስከሚመጣ የትኛውንም ነገር አድርጌ እዚህ ቤት መቆየት አለብኝ። አዎ መሞከር አለብኝ። መሞከር አለብኝ። ማም አታናግሪኝም እናቴ? እንኳን ላናግርሽ ላይሽ አልፈልግም። አንቺን በመውለዴ በጣም ነው የምጸጸተው። የአባትሽ ቢጤ ያጠፋው ጥፋት እኮ ይቅር እንደማይባል አውቃለሁ። ግን ደግሞ አሁን የመጣሁት ይቅርታ አልጠይቅሽ ነው። ይቅርታ? አዎ ይቅርታ። በይ ከፊቴ ዞር በይልኝ። አንቺ ለይቅርታ የሚያበቃ ድፍረቱ ራሱ ስላለሽ በጣም እድለኛ ነሽ። ከዚህ በኋላ እዚህ ቤት እንድኖር እንደማትፈልጊና ልጅነቴንም እንደሰረሽው አውቃለሁ። ለትርሲትም ከቻለች ይቅርታ እንድታረግልኝ ንገሪያት። ወዴት ልትሄጂ ነው? አላውቅም። እግሬ ወደ መራኝ። በያርፈሽ ተቀመጪ። እዚህ ቤት እንድኖር እንደማትፈልግ እያወቅኩ እንዴት ብዬ እቀመጣለሁ? እኔ አሁን ምንም ነገር የማስብበት ጊዜ ላይ አይደለም ያለሁት። የትርሲት ሕክምና ብቻ ነው የሚያስጨንቀኝ። እቺ ልጅ በስነ ስርዓት ታክማ ትምጣና ሌላውን እናይበታለን። ደግሞ ይቅርታ መጠየቅ ካለብሽ ብርሃኗን ያጨለምሽባትን እሷን እንጂ እኔን አይደለም። እሷንማ ከዚህ በኋላ በምን አይነት አያታለሁ? በምን ሞራል እሷ ፊት እቆማለሁ? በስመ አብ ወጉን ይዘሽዋል። ለማንኛውም አርፈሽ ተቀመጪ። ተጨማሪ ራስ ምታት አትፍጠሪብኝ። እቺ ልጅን በስነ ስርዓት ታክማ ትምጣ፣ ሌላውን እንደርስበታለን። መቼም ጣት በሰበሰ ተብሎ ተቆርጦ አይጣል። ኪሩ ግን የአይኔ ብርሃን የሚመለስ ይመስልሃል? ማለቴ ህክምናው የሚሳካ ይመስልሃል? አዎ 100% እርግጠኛ ነኝ። እኔ ግን ውስጥ እየፈራ ነው። ምንድነው የምትፈሪው? የኔ ቆንጆ እኔ አላውቅም፣ ብቻ ውስጥ ያልተረዳው የፍርሃት ስሜት ነው የሚሰማኝ። አይዞሽ አትፍሪ የኔ ፍቅር። ፈጣሪን የያዘ ሰውና እንዳንቺ ንጹህ ልቦና ያለው ሰው ፈተን ይሆናል እንጂ መቼም ፈተናውን ያውቅ። እስቲ እንደ አፍክ ያድርግልኝ፣ እኔ ያጽናኝ። ጥርሱዬ ደግሞ አሁን የአይንሽ መብራት ላይ ብቻ ሙሉ ለሙሉ ትኩረት አድርጊ እሺ። የላምሮትን ጉዳይ ታዩ፣ ብዙ አትጨነቂበት። አይ ተው እስቲ፣ አላስብል እንኳን እችላለሁ ብለክ ነው። ግን እሺ ሞክራለሁ። ተመስገን አምላኬ፣ የኔ ጌታ እንደው ቸሮር ያሰማክ። እንደው ሌላ ምን እላለሁ? ቸሮር ያሰማክ። እንደው ወይ ገና እኮ ነውማ። ተይ እንጂ የኔ ልጅ፣ ዋናው እኮ ለሰው ልጅ ተስፋ ነው። ተስፋ ካለ ደግሞ ሁሉም ነገር ይሳካል። አዎ ልክ ነው ማዘር፣ ልክ ነው። ግን አሁን በጣም መፍጠን ያለብን ጊዜ ነው።
አቶ ግርማ ከሄደበት ሳይመለስ ሁሉንም ነገር በተቻለ መጠን ቶሎ ለመጨረስ መሞከር አለብን። ወየኔ ልጅ አሁን እኮ ሁሉም ነገር ባንተ እጅ ነው። ቶሎ ብለህ ካሳካዋ። እሺ ያው ምችለውን አደርጋለሁ። ታዲያ በረራዋ መቼ ነው ወይስ በዚህ 2 ቀን? ያው ቢበዛ ደግሞ 3 ቀን ውስጥ የት እንደምትበርና መቼ በምን አይነት ሁኔታ ሕክምናው እንደሚደረግ ዶክመንቱን እንደሚሰጠኝ ዶክተሩ ነግሮኛል። ውይ ደስ ይላል። እኔም እኮ ያ ሰይጣን የሆነ ሰውዬ መጥቶ ነገሩን ሳያበላሽብኝ ቶሎ ቢያልቅልኝ እንደኔ ደስተኛ ሰው አለ ብለህ ነው? እሺ ማዘር፣ ያው እንግዲህ የቻልኩትን አደርጋለሁ። ይሁን እስቲ ለሞኔ ያ ተንከሲስ አባትሽ መቼ ነው የሚመጣው? እኔ እንጃ አላቅም። ታውቂያለሽ እባክሽ? እውነት አላቅም። ኪሮሙት አላቅም። ኧረ እራስሽ ድብን በይ። እኔ በምን ኃጢአቴ ነው የምሞተው? ለማንኛውም ምንም ነገር አልነገርሽውም አይደል? እንደዛ አስጠንቅቀከኝ እንዴት እነግረዋለሁ? አዎ ይሻልሻል። ካለበለዚያ ህይወትሽን ወደ ሲኦልነት ነው የምቀይርልሽ። መቼም አላደርገውም። ግን አንድ ነገር ልጠይቅህ ነበር። እሺ ምንድን ነው? ትርሲትን ይቅርታ ልጠይቃት ፈልጌ ፈራው። ምን? ትርሲትዬ የኔ ስስት የኔ ውድ ልጅ ትርሲትዬ እንዴት ነሽ? አሁን ምን ይሰማሻል? ህመም፣ ቁስል፣ ልቤ በጣም ቆስሏል እማዬ። ለአምሮት እኔ ላይ እንደዚህ ማድረጓን ማወቂ በጣም ነው ልቤን የሰበረው። የኔ ልጅ እንግዲህ እኔ ምን አባቴ ላድርግ? አንቺን እንኳን መጠበቅ ያቃተኝ አንዲት ደካማ እናት ሆንኩኝ። አንቺን ከነዚህ ሰይጣኖች እንኳን መጠበቅ ያቃተኝ ሆንኩኝ። እማዬ የምትወጂኝ ከሆነ አንድ ነገር ብቻ አድርጊልኝ። ምንድን ነው? ለአምሮት ለንብረት ብላ ከሆነ ከግርማ ጋር እንደዚህ የምታደርገው ሁሉንም ነገር እንስጣትና እኔ በሰላም መኖር ብቻ ነው የምፈልገው። ምን ነው የኔ ልጅ? ምን ነው? እኔ እንኳን ባላሳዝንሽ ወጥቶ ድፍት ብሎ የቀረው አባትሽ አያሳዝንሽም? ምን ላድርግ እማዬ? ጨንቆኝ እኮ ነው። እንዴ የፈለገ ቢጨንቅሽስ? እሷም እኮ ያለ መብሰል ነገር ይዟት ነው እንጂ ያንቺ ማለት የሷ ነበር። ከአንድ ማህፀን መውጣታችሁን እንኳን ረስተዋለች እኮ። አይ እማዬ አይደለም ይሄንን ግውዝ ነገርና ንብረት ይቅርና እሷን ስጋዬንና እህቴን እንኳን አጥቼ የለ ለኔ ደግሞ ከሷ ይበልጥብኝ ምንም ነገር አልነበር። የኔ እግዚአብሔር በቃ የኔ ደግ የኔ የዋህ ትርሲትዬ የኔ እናት እንደው እግዚአብሔር ይባርክ። አሁን በደንብ ማሰብ ጀምረሻል ልበል እህቴ? በሰል እያልሽ ነው መሰል። ደግሞ ምን ልታደርጊኝ ነው ላምሮት? እንዴ ኧረ እኔ ምንም አላረግሽም እህቴ። እንዲያውም ከዚህ በኋላ በደንብ ነው የምንከባከብሽ እንጂ አይደለም ልጎዳሽ ይቅርና ኧረ እንዲያውም በደንብ ነው እንጂ የምንከባከብሽ። ምን እያልሽ ነው ላምሮት? ለእናትሽ ንብረቱን ሰተናት እንገላገል ስትይ ሰማሁ ልበል? አይዞሽ አትፍሪ፣ ንገሪኝ አይዞሽ። ይሄ በህይወትሽ ከወሰንሻቸው ትልልቅ ውሳኔዎች አንዱና የሚያኮራሽ ነው። ታዲያ ካንቺ የሚጠበቀው ያወራሽውን ነገር ወደ ተግባር መቀየር ብቻ ነው። እኔ ምንም አይነት ነገር ማድረግ እንደማልችል መቼም ጠንቅቀሽ ታውቂያለሽ። ትችያለሽ፣ ማድረግ ትችያለሽ። ካንቺ የሚጠበቀው ፈቃደኛ መሆን ብቻ ነው። እኔና አንቺ ደግሞ ከተባበርን የፈለግነውን ነገር ማድረግ እንችላለን አይደለም? አለበለዚያ ግን ይሄን ዓለም ማየትና ወደ ውጪ ሄዶ መታከም የሚባለውን ነገር እስከ መጨረሻው ድረስ ትረሻዋለሽ። እና ደግሞ እናትሽ ማለቴ እናታችን ስቃዋና መከራዋ ከዚህ በላይ ጥፍጥፍ እየሆነ ይሄዳል ማለት ነው። ገባሽ? እሺ እኔ ውድት ደግሞ በጣም እንደምወድሽ እንዳትረሺ። አሁን መተኛት ትችያለሽ። ታዲያ ያወራነው ነገር በሁለታችን መሀል ይቀራል። ተኝ በቃ።
ዳድ ለምዬ ትዬሽ ጠፋው አይደል? እንዴት ነሽ? ደህና ነኝ ዳድ። አዎ ጠፋብኝ እኮ። በቅርቡ በጣም በቅርቡ እመለሳለሁ። በሰላም ተመለስልኝ። እሺ እጠብቅሃለሁ። ምን አዲስ ነገር አለ ታዲያ? ኧረ ምንም፣ ለጊዜው ምንም አዲስ ነገር የለም። ምን ነው ታዲያ? ድምፅሽ ትክክል አይደለም። የሆንሽው ነገር አለ እንዴ? አይ ኧረ ምንም አልሆንኩም ዳድ። ብቻ አንተ በሰላም ተመለስልኝ። እሺ እንደዛ ከሆነ መልካም። በቅርቡ እመለሳለሁ። የጀመርነውን እንጨርሰዋለን። ሁሉንም ነገር እናስተካክላለን። እሺ እሺ ዳድ። በቃ ቻው። እደውልልሻለሁ የኔ ልጅ። እሺ ቻው ዳድ። ጀግናዋ ልጅ ሰርፕራይዝ አዘጋጅታ ነው የምትጠብቀን። እታጉዬ ደህና ዋልሽ? እንዴት እንደናፈቅሽ ገደፍኝ እኮ ነው ከሰት ውሎ እንዴት ነበር እናቴ? ዛሬ መቼም በደንብ ሸቅለሻል የኔ ጀግና እናት። አይ ብዙም አልሸጥኩኝም። ዳኔ ጣቢያ ደርሼ ነው የመጣው። እና ምን አሉሽ? ደህና ነህ? እንደውም ለውጣለሽ ተብያለሁ። ውሽ ደስ ሲል እናቴ። እንደዛ ከሆነ በቃ አንቺም ተነሽና እቤት ገብተሽ ረፍት አድርጊ። እኔም እዚህ ያለውን ነገር በ30 ደቂቃ ውስጥ ጨርሼ ነው እመጣልሽ። እሺ ጥሩ። ታዲያ እንዳታመሽ፣ እንዳታስጨንቂኝ። ምንም እንዳታስቢ እናቴ። እንደውም ገና መንገድ ላይ ያለሽ ጨርሼ ቀድሜሽ ቤት እንዳልገባ ፍሪ። እሺ ይሁንልሽ። እሺ እናቴ ቀስ እያልሽ እንዴት ነሽ? አዎ መጥቼ ነው። የኔ ፍቅር ትልቅ አጣብቂኝ ውስጥ ገብቻለሁ ይመስለኛል። አሁን ግን ነገሮች መስመር ሊይዙ ነው። ማለት በምን መንገድ ነው መስመር የሚይዙት? ምክንያቱም ትርሲት ነገሮችን እኔ በምፈልገው መንገድ እንዲሆን ተስማምታለች። አይለምን የዋህ ነሽ እኮ መቼም ይሄን ሁላ ነገር አድርገሻት እሺ ብትልሽ እንኳን የምታደርገው ይመስልሻል? ብለሽ ነው እኮ የኔ ፍቅር። እሷንም ያ ኪሩቤል የሚባል ጓደኛዋን በገላገልልሽ ይሻልሽ ነበር። ምን ሆነሃል ጆ? ከመግደል የተሻለ ስንት አማራጭ እያለ። ለማንኛውም አንተ አትጨነቅ፣ እኔ ነገሮችን መልክ አይሳቸዋለሁ። እና ገና ለገና ነው ባልኳት ነገር ተስማምታለች ብለሽ ታክማ እንድትመጣ ልትፈቅጂላት ነው? እንደዛማ ሊሆን አይችልም። አይደለም ጤነኛ ሆና እንዴት አወራም አልቻልኳትም። ማም ባንቺ ፊት ትርሲትን ይቅርታ መጠየቅ ፈልጌ ነበር። ምን አለ በጥፋት ላይ ጥፋት እያጠፋሽ ሰላሜን ባትነሽኝ እንዴ? ማም እሺ አሁን ደግሞ ምን አደረኩኝ? እቺ ልጅ ያለችበት ሁኔታ አይታይሽም እንዴ? ደግሞስ ቀን ሁሉንም ነገር ተረጋግረን ጨርሰን የለ እንዴ? እኔ ሰላሜን አጣኋ። የሰራው ስራ ጭንቅላቴ ላይ እየጮኸ ሰላም ነሳኝ። እኔ ትርሲት ይቅርታ ካላደረገችልኝ እንቅልፍ አልተኛም። ኧረ ተይ ተመካሪ ተይ። እባክሽ እህቴ ይቅርታ አድርጊልኝ። ያስከፋውሽን ያህል ላስደስትሽ፣ የበደልኩሽን ያህል ልክስሽ እፈልጋለሁ። በቃ እንደ ድሮአችን እንሆነ፣ እንደ ልጅነታችን። እሺ አሁን ከልጅቷ እግር ስር ተነሽላት። ማም እኔ አንቺም እህቴም ይቅርታ ካላደረጋችሁልኝ አልነሳም። እንደዛ ካልሆነ ግን ራሴን ነው የማጠፋው። እሺ ይቅርታ አድርጌልሻለሁ። ከልብሽ ነው እህቴ? አዎ ከልቤ ነው። ማም አንቺስ? እዛው ጨርሱ።
ጎበዝ ትርሲት፣ በጣም ጎበዝ። በዚሁ ከቀጠልሽ ሁሉም ነገር ወደ ነበረበት ይመለሳል። እሺ ምን እንዳደርግልሽ ነው የምትፈልጊው? ከአይምሮዬ በላይ እየሆንሽብኝ ነው። እንድትናገሪያቸው የምፈልጋቸውን ቃላቶችና እንድትጠይቂ የምፈልገውን ጥያቄ ነው እየጠየቅሽኝ ያለሽው። ላምሮት ከኔ ምን እንደምትፈልጊ ለምን አትነግሪኝም? እነግርሻለሁ እንጂ በደንብ እነግርሻለሁ። አሁን ለማም ሰላምና ደስታ ምን ያህል እንደምትጨነቂና ለማየት ያለሽን ጉጉት በደንብ እየተመለከትኩ ነው። በነገራችን ላይ ለማም ብቻ ሳይሆን ለኪሩቤልም ትልቅ ውለታ እየዋልሽለት ነው። ማለትማ ዳድ ከዚህ በፊት ኪሩቤልን ሊያስገድለው ጫፍ ደርሶ ነበር። ግን ደግሞ እኔ ነኝ ታው ተረጋጋ፣ ሁሉም ነገር ያልፋል እያልኩኝ ያተረፍኩት። አየሽ፣ በድሮ አቋምሽ ብትቀጥይ ኖሮ ዛሬ እሱንም ህይወት አደጋ ላይ ትጥዩ ነበር። አይዞሽ አትደንግጪ። አሁን እድሜ ላንቺ፣ ሁሉም ነገር ሰላም ሊሆን ነው። እናንተም በሰላም ፍቅራችሁን ትቀጥላላችሁ። እሺ መተኛ ትፈልጋለሁ? ትወጪልኛለሽ? እወጣልሻለሁ እህቴ። ሰላም እደሪ። ኪሩቤልዬ፣ ምን ነው ማዘር፣ ትርሲት ደህና አይደለችም እንዴ? ትርሲት ምንም አልሆነችም። እች ላምሮት ነች እንጂ። ላምሮት ምን አደረገች? ተጸጽቻለሁ ይቅርታ አድርጉልኝ ብላ እኮ ቁም ስቅላችንን እያሳየችን ነው። ይኸው ትላንትና ማታ ትርሲት እግር ስር ወድቃ እንደው ይቅርታሽን ካላገኘው ሞቼ ይገኛለሁ ብላ እየየ እያለች ነበር። ቆይ ምን አስባ ነው? ማለት ምን አስባ ሊሆን ይችላል? ሁኔታዋ ግን የእውነትም የተጸጸተች ነው የምትመስለው። ነው ብሎ ነው ማዘር? እኔ ግን አይመስለኝም። ከዚህ ከገባችበት አጣብቂኝ ለመውጣት የሆነ መንገድ እየፈለገች እንዳለ ነው የሚሰማኝ። መጀመሪያ እኔም እንደዛ መስሎኝ ነበር፣ ግን እንደዛ እንዳሰቡ ቢቆዩ ነው ለሁላችን የሚጠቅመው። ለማንኛውም እስቲ አግኝቻት ልምጣ። እሺ። ትርሲት የኔ ፍቅር ግን የእውነትሽን ነው ላምሮትን ይቅርታ ያደረግሽላት? አዎ ኪሩ፣ ምን ነው ገና ለገና ያደረግኩት ነገር ታውቆብኛል ብላ መውጫ ቀዳዳ የምትፈልግ ልጅ እንዴት ነው በዚህ ልክ ያመንሻት? አላመንኳት። ምን? አዎ አላመንኳት። ግን ደግሞ በአምናትም ባላምነትም ምንም የምፈጥረው ለውጥ የለም። ማለት ምን ያልሽኝ ነው ትርሲት? እስቲ ኪሩ መልስልኝ። ለላምሮት ይቅርታ ለማድረጌ የአይን ብርሃኔን ይመልስልኛል? የእናቴን ጭንቀት ያስቆምልኛል ነው ወይስ አንተን ይታደግልኛል? አንተም እማዬን በዚህ ሰዓት ምን እንደሚሰማኝ ምንም እየተረዳችሁልኝ አይደለም ኪሩ። ቆይ ምን ብላሽ ነው በዚህ ልክ? ምንም አላለችኝም። ግን ደግሞ ግርማ አንተን ሊያስገድልክ እንደሚፈልግ አውቃለሁ። ስለዚህ እናቴም ሰላም እንድትሆን አንተንም ምንም እንዳያደርጉብኝ ብቻ ነው የምፈልገው። አንተን ብቻ ምንም ነገር አያደርጉብኝ ኪሩ። እርግጠኛ ነሽ ግን ምንም አላለችሽም? ምንም አላለችኝም። ግን ቢያንስ በዚህ መንገድ ሰላም ላገኘ ብዬ ነው። እሺ የኔ ፍቅር፣ አንቺ ብቻ ተረጋጊ። ደግሞ የምትዘፍኝልኝ ከሆነ እዛ ቦታችን ጋር ወስድሻለሁ። እሺ እዘፍንልሃለሁ። የእናቱ ውለታዋን ባወሳ ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ኪሩ፣ ከዚህ በኋላ የእናቴን ስቃይ ማስቆም አለብኝ። ማለት የኔ ፍቅር ምን ልታደርጊ ያሰብሽ? አይ ምንም ተው።
እዚህ ካደረስካት እኔ ያስገባታለሁ። በቃ ኪሩ ከመቼ ወዲህ ነው አንቺ የምታስገቢያት ደግሞ? ከዛሬስ ቢሆን ምን ችግር አለው? እህቴ እንደታረቅን አልነገርሽውም እንዴ? አላወቅም እንዴ? እንዴ መቼ ምንም ነገር ብትነግሪኝ እንደማላምንሽ አንቺም ጠንቅቀሽ ታውቂያለሽ አይደል? ኪሩ በቃ ችግር የለውም። ለአምሮት ታስገባኛለች። አንተ ሂድ እኮ። ያኛው ቤት ቢሆን እኮ ለምዳም ነበር። ይሄኛው አዲስ ስለሆነባት ነው። ይሄንንም እስክትለምደው ነው እንጂ እኔ የት እርዳታ የሚያስፈልጋት ሰው አይደለች። እሺ በቃ የኔ ፍቅር በቃ ዶክተሩ ጋር ልሂድና አዲስ ነገር ካለ እነግርሻለሁ። እሺ ወይ ደግሞ እደውልልሻለሁ። እሺ ኪሩ ራስን ጠብቅ። እታቡ ይሄ ከባድ እንደሚሆንብሽ አውቃለሁ፣ ግን ነገሮችን ከዚህ በላይ እያወሳሰብን መሄድ አንችልም። ምን እያልከኝ ነው ዶክተር? ካንሰሩ ሙሉ ሰውነትሽን 65%ን ተቆጣጥሮታል። ብዙም ጊዜ ያለሽ አይመስለኝም። ምን ያክል ጊዜ ነው ዶክተር? ቢበዛ 2 ወር። ከመሞቴ በፊት ለልጄ የሆነ ነገር ማድረግ አለብኝ። ታጉዬ አየሽ? መክሊትዬ ቶሎ ጨረሰሽ መጣሽልኝ። እኔ ልጅሽ ቀላል ሰው መስዬሻለሁ። አየሽ አይደል? ግን እድለኝ ደግሞ እንዴት ናፍቀሽኝ እንደነበር። ቆይ እናንተ ምንድነው እንደዚህ መላዘዝ? የኔ ፍቅር ኪሩዬ ምናምን ለአምሮት በሰላም ልግባበት። እናንተም በልኩ አድርጉታ። ምን ነው ቀናሽ እንዴ? እኔ ነኝ በእናንተ መቀናው? የኔ ሮሚዮ እና ጁሊየት እንደዛ አስመሰለብሽ ብዬ። ስርዓትሽን ብትይዥ ነው የሚሻልሽ። ለማንኛውም ሳይሽ ምንም እርዳታ የሚያስፈልግሽ አልመሰለኝም። ቀስ ብለሽ ነሽ። እቺ ተንከሲስ ለአምሮት ተብዬዋ ግን ምንድን ነው እያሰበቻለችው? ምንም አላማረችኝም። ትርሲትም የዛሬ ሁኔታዋ ምንም ደስ አላለኝም። የሆነ የማላውቀው እየተከናወነ ያለ ነገርም አለ። ትርሲት እመኝኝ፣ የፈለገ ነገር ቢፈጠር የዓይንሽን ብርሃን እንዲመለስ አደርጋለሁ። መቼም ቢሆን በጠላቶች መጫወቻ እንድትሆኝ አላደርግም። ለአምሮት ግን ሰላም ኪሩቤል፣ እንዴት ነህ? አይ ዶክተር፣ ምን አዲስ ነገር አለ? ይሄ ቦርዱ ተስማምቶበት የፈረመበት ሌተር ነው። ያው የትርሲት ነገር በጣም ስለሚያሳስበኝና ስለሚያሳዝነኝ ውጭ ሄዳ የምትታከምባቸውን የተለያዩ ሆስፒታሎች ሰርች እያደረግኩ ነበርና ከነዛ ውስጥ ይሄ የአንዱ ሆስፒታል ሙሉ ዲቴል ኢንፎርሜሽን የሚገኝበት ወረቀት ነው። እሺ፣ ስለዚህ አሁን ከኛ ምንድን ነው የሚጠበቀው? የኤምባሲ ፕሮሰሱን መጀመር ብቻ ነው። ጉድላክ። አመሰግናለሁ ዶክተር። ተመስገን አምላኬ፣ ተመስገን የኔ ጌታ። አንተ ምን ይሳነካል? ልጄ ልታድንልኝ ነው። ትርሲትዬ፣ አረ ቆይማ ተረጋጊ። ገና ይሳካ እንኳን እኮ ያልታወቀ ጉዳይ ነው። ምን ነው ልጄ፣ ደግ ደጉን ብታስቢ። እሄዳለሁ፣ እታከማለሁ፣ እድናለሁ ነው የሚባለው። ኪሩቤል ዝም ትላታለህ? አዎ ትርሲትዬ፣ ማዘር እንዳሉሽ ነው ማሰብ ያለብሽ። ደግሞ እኮ ዓይንሽ ሊበራ በቃ 2 ሳምንት ወይ ደግሞ ሳምንት ጊዜ ነው ይቀረው። እስቲሽ እንዳፋችሁ ያድርግልኝ። አሜን ትርሲትዬ፣ ያደርገዋል የኔ እናት። የሳምንታት ይሁን የዘላለም እሱን እኔና እኔ ብቻ ነኝ የምወስነው።
እመነኝ ኪሩ፣ ትላንት በአጋጣሚ በበሩ ጋር ሳልፍ ልገባ አልኩኝና ፈራው። በነገራችን ላይ የሆነ ነገር እንዳታደርጊ ፈርቼ ምናምን ነገር አለ። ግን እንደዛ ተንሿከሽ ሳይሽ በጣም አናደሽ። እህቴን ይንሳኝ፣ ሌላ ምንም አይነት ተንኮል አስቤ አይደለም። ደስታሽማ እሱ እንደሆነ ጠንቅቄ ነው የማውቀው። አረ በስመ አብ በል ኪሩ፣ መጥፎ ነገር አትናገር። እኔ በሰዓቱ ያናደደኝ ነገር አቅሬ ላስቶኝ ነው እንጂ እሷ ላይ እንደማልጨክርባት አይደለም። እኔ ትርሲት ራሷ ትነግርሃለች። እሷማ እግዚአብሔር በግ ነች። አንቺ ምስኪን አገኘው ብለሻል እንዴ እንደዚህ የምትጫወችባት? እሺ አሁን የሰማሽውን ሰማሽ። ምን ከዛ ምን ልታደርጊ? የእውነት ኪሩ ልትታከም እንደሆነና ሁሉም ነገር እንዳለቀላት ስሰማ ከልቤ ነው ደስ ያለኝ። በጣም ነው ደስ ያለኝ። ለምንድን ነው ደስ ያለሽ? ምክንያቱም የሚያቃዠኝና እንቅልፍ የሚነሳኝ ነገር ስለሆነ ቢያንስ ጸጸቱ እንኳን ባይለቀኝ የተወሰነ ይቀንስልኛል። እሱ የራስሽ ጉዳይ ነው። ግን ትሰሚኛለሽ፣ አንድ ክፉ ነገር እንዳደረግሽ ብሰማ አይደለም ብጠረጥር ራሱ ከዚህ በኋላ ምን ሊደርስብሽ እንደሚችል አላስጠነቅቅሽም። እሺ በየኔ ልጅ ወደ ትምህርት ቤት ሂጂ። እሺ እኔ እናት በቃ ልሂድ። እታጉ ደህና ነሽ አይደል? ግን አዎ ደህና ነኝ እኔ ልጅ። እሺ በቃ እናቴ እንደዛ ከሆነ በኋላ ጉሊት እመጣለሁ። እሺ መክሊትዬ አትምጪ፣ ትምህርትሽን አጥኚ እንጂ። እንዴማ የትምህርቱ የት ሄድብኛል? ማታ ስመጣጠነ የለ። እንግዲህ እኔ ከአንቺ ጋር መጨቃጨቅ አልችልም። በይ እንዳይረፍድብሽ። በይ ቻው የኔ ልጅ። እሺ እናቴ። ሰላም ሁኚ። አሜን። መክሊቴን እኔ ከማለቴ በፊት ቢያንስ ዘርሽን ማገናኘት አለብን። እኔ የቻልኩትን አድርጌ አድርሼሻለሁ። እግዚአብሔር ከፈቀደ ደግሞ ከእህቶችሽ ቀላቅዬሽ አፈር ብገባም ነፍሴ ታርፈ። አሁን ጊዜው ሳይረፍድብኝ ሁሉም አድርጋለሁ። አምላኬ ሆይ አንተ ከኔ ጋር ምን ነው ማም? ምኑ? አይ እኔ ስመጣ ሰበሰብሽው ብዬ ነው። ምንም ደግሞ አንቺ ስለመጣሽ አይደለም ስለጨረስኩ ነው። ብታይ ማም እህቴ ልትታከምልኝ ስለሆነ እንዴት ደስ እንዳለኝ። እውነት ከሆነ ጥሩ። እኔ የምፈልገው እንድትተሳሰቡ ነው። ላምሮት ግን ለምን እንደሆነ አልገባኝም። ምንም ውስጤ እያመነሽ አይደለም። ምንም ይኸውልሽ ማም፣ እኔም በዚህ ሰዓት የሚያሳስበኝ አንቺ እኔን ማመን አለማመን አይደለም፣ የእህቴ ታክሞ መዳን ነው። ከዛ ሁሉም ነገር አንቺ እንዳልሽው ጊዜውን ጠብቀው ይሆናል። ማን ነው? እኔ ነኝ የኔ ውደት። ላምሮት ምን ፈልገሽ ነው የመጣሽው? ውድ እህቴ ሰላም መሆንና ለመሆኗን ለማረጋገጥ ነው የመጣሁት። ደህና ነኝ። ይሄው አረጋገጥሽ አይደለ? በቃ ሂጂ። ምን አባሽ ነው ያልሽው? እኔን ላምሮትን ከዚህ ውጭ ብለሽ ልታስወጪኝ ትፈልጊያለሽ እንዴ? ላምሮት እባክሽን ተይኝ። አሁን እንኳን በሰላም ልረፍበት። ትሰሚኛለሽ ትርሲት? አሁን ማረፍ አለማረፍ የሚባለውን ነገር እርሺው። እንዴት አድርጌ ሕክምናዬን ጨርሳለሁና የዚህን ቤት ሰላም እንዴት እመልሳለሁ የሚለውን ነገር ነው ማሰብ ያለብሽ። ቆይሻው ምን አድርጊ ነው የምትይኝ? ጎበዝ፣ በጣም ጎበዝ። እንደዚህ ነው የሚባለው። አሁን ምን ታደርጊያለሽ መሰለሽ?
ቤታችን ማለት የዋናው ቤታችን ማን በወለደ አገድ ያስያዘችው ቤታችን ባንቺ ስም እንደሆነ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ስለዚህ ዶክመንቶቹን እንዴትም ብዬ ፈልጌ ያገኛቸዋለሁ። ማንም ሳይሰማ ውልና ማስረጃ ሄደን ሙሉ ውክልናሽን ለኔ ትሰጪኛለሽ ማለት ነው። ምን ነው መቼም ያን ሁሉ ነገር ተነጋግረን ከጨረስን በኋላ እንደ አዲስ ወደ ኋላ ልትመለሽ ባልሆነ። በውክልና ምን ልታደርጊበት ነው? እሱ ሲደርስ እነግርሻለሁ። ብቻ ቀጣይ ምን ማድረግ እንዳለብን እንድታቂ ብቻ ነው የምፈልገው። ጨርሻለሁ። ደህና ደሪ ልምባህቲ። ሄሎ ዳድ፣ እንዴት ነክ? ሄሎ ነች። እንዴት ነሽ? በጣም ደህና ነኝ፣ እጅግ በጣም ደህና ነኝ። ዛሬ ትልቅ የምስራች ልነግርህ ነው የደወልኩት። ምስር ምን አዲስ ነገር አለ ላምሮት? ቤቱን በእጃችን የምናስገባበትን መንገድ ጨርሼ ነው የደወልኩልክ። እኔ አላምንም። ምን አይነት ምስራች ነው እያበሰሽኝ ያለሽ? ቆይ እኔ እኮ ያንተ ልጅ ነኝ፣ እንደዚህ ነኝ እንግዲህ። ቆይ እንዴት? በምን ምክንያት? ዝርዝሩን አሁን ልነግርህ አልችልም። ብቻ አሁን ላይ ልነግርህ የማልችለው ሌላም ነገር ተፈጥሯል። ብቻ አንተ ቶሎ ብለህ ለመምጣት ሞክር። እሺ፣ በጣም ቶሎ ለመምጣት ሞክራለሁ የኔ ልጅ። ቆይ ሌላም ነገር ተፈጥሯል ያልሽው ነገር ምንድን ነው? እሱን ስትመጣ ነው የምታየው። አሁን ልነግርህ አልችልም። ልጄ እያስጨነቅሽኝ ነው እኮ። ወይስ የኔን አለመኖር ተገና አድርገው ያደረጉት ነገር አለ? እኔ እኮ ያንተ ልጅ ነኝ። ማንም ምንም ነገር ሊያደርገኝ አይችልም። እሺ ልጄ፣ በቃ ሰላም ሁኚ። ትንሽ ቀን ቆይቼ እመጣለሁ። እሺ እሺ ዳድ፣ ቻው። እደውልልሃለሁ። እንዴ ማም፣ የት ይዘሻል ልትሄጂ ነው? ምን አገባሽ? የሆነ ቦታ ደርሰን ልንመጣ ነው። አይ እኔማ እኮ አንቺ ከምትደክሚ እኔ ይዣት ልሄድ ብዬ ነው። ካልሆነም ደግሞ አብሬያችሁ ልሄድና ማገዛችሁ ነገር ካለ አግዛችኋለሁ። ምንም እገዛ አያስፈልገንም። አንቺ የምታግዥን አርፈሽ በመቀመጥ ነው። እኔ የምለው ትምህርቱን ትተሽ ሆኖ እንዴ? አይ ብሬክ ላይ ስለሆነን ነው። ታዲያ ትምህርት ባይኖርስ እንደ ዱሮሽ ወጥተሽ ዞር ዞር አትይም? ምን እዚህ ያልከሰክስሻል? አይ እኔማ እኮ ለእህቴ የማደርግላት ነገር ካለ ብዬ ነው። አቤት አቤት፣ ወጎጉንማ ይዘሽዋል። ለማንኛውም እዚሁ ተቀመጪ፣ ኤምባሲ ደርሰን መጣን። በጣም ጥሩ። እናንተ ደርሳችሁ እስክትመለሱ ድረስ እኔ ዶክመንቱን በደንብ አበጥሬ እፈልገዋለሁ። አገኘሁት ማለት ሁሉም ነገር አበቃለት ማለት ነው። ሄሎ ኔፍ። ጆኒ፣ አሁኑኑ ቶሎ ቤት እንድትመጣልኝ እፈልጋለሁ። ምን ነው ላምሪ? ምን ሆንሽብኝ? ምንም አልሆንኩም። የምታግዘኝ ነገር አለ። ላምሪ፣ ምንድን ነው? ውፍ ጆኒ፣ አሁን የማስረዳበት ሰዓት የለኝም። አጭር ሰዓት ነው ያለኝ። ቶሎ ድረስ። እሺ መጣሁ። አይ እንደው የኔ ነገር። ምን ነው? ምን ሆንሽማ? የመኝታ ክፍሌን ሳልቆልፈው ነው የመጣሁት። እንዴ እና ምን ችግር አለው? አይ እንደው ለጥንቃቄ ያክል ነው። ተይው በቃ። እሺ ትርሲትዬ፣ አንድ ነገር ልጠይቅሽ። እሺ ጠይቂኝ። እውነት ለአምሮት ከልቧ ነው እንደዚህ እየሆነች ያለችው? አንቺስ አምነሻትን ይቅርታ ያደረግሽላት? ንገሪኝ። አንቺ ልበ ብርሃንሽን ያምንሻለሁ። እማዬ ባምናት ባላምናት ምን ልዩነት አለው? ብቻ ግን ተቀይር ያለችውን አምኜ በሰላም መኖር አይሻልም? አይሻልም። አጃጅላን የሆነ ነገር ከማድረጓ በፊት መጠንቀቅ አለብን። ትርሲትዬ እባክሽ፣ አንቺ ደግሞ በጣም መጠንቀቅ አለብሽ። እናቴ፣ እኔ ከዚህ ሁሉ ነገር እያሳሰበኝ ያለው የአንቺ መጨነቅና መንከራተት ነው። እኔ ምን ሆናለሁ ብለሽ ነው? በዚህ በኩል አምሮት፣ በዚህ በኩል ግርማ፣ በዚህ ኑሮ ጭንቀት። እኔ ብቻ ሁሉ ነገር እንዲያበቃ ነው የምፈልገው። ምን? እንዴት ነው የሚያበቃው? እማ ምኑ ጋር ደረስን? ትራንስፖርት መያዣው ጋር እየደረስን ነው።
ቆይሻው የት ነው የደበቀችው? የት አድርገው ነው ይባላል? ምናልባት እዚህ ሊያኖር ይችላል። ምን ማለት ነው ደግሞ እሱ? የት ልታደርገው ትችላለች? ሲመስለኝ አንቺና አባትሽ የዚህ ቤት ባለቤትነት ጉዳይ በጣም እንደሚያሳስባችሁ ስለምታውቅና አንቺንም ስለማታምንሽ ምናልባት እዚህ ቤት ላታስቀምጠው ትችላለች ብዬ ነው። ምክንያቷ እኮ ይሄ እንደሆነ ሳይገባኝ ቀርቶ አይደለም። ግን አሁን የት ነው ያስቀምጠችው ነው? አላቅም። ምናልባት ኪሩቤል ጋር። ምን? እንደዛማ ሊሆን አይችልም። እሱ ጋር ከሆነማ በምንም መንገድ እጅ ላስገባው አልችልም። ምን ማለት ነው የኔ ፍቅር? አንዴ ብቻ እሱ እጅ ላይ መሆኑን አረጋግጭልኝ እንጂ እኔ ራሴ ነኝ ማንቁርቱን ይዤ የምቀበልልሽ። ኖ፣ በዛ መንገድ መሆን አይችልም እኮ። ለምንድን ነው የማይሆነው? ምክንያቱም አንዳቸው እንኳን ይሄ ዶክመንት እጄ ላይ እንዲገባ እንደፈለግኩ ካወቁ አደጋ ላይ ይጥለኛል። ማንም ሰው ሳያውቅ ነው መጨረስ የምፈልገው። ብቻ እሱ እጅ ላይ መሆኑን አጣርተሽ ንገሪኝ እንጂ ሌላውን ስራ ለእኔ ተይው። ማጣራለሁ እንጂ በደንብ ነው ማጣራው። ማጣራለሁ። ማን ነው ደግሞ የመጣው? ወይኔ ጉድ ፈላ! ኪሩቤል ነው የመጣው። ይህ ሰይጣን አሁን በዚህ ሰዓት ምን ሊያደርግ ነው የመጣው? እና ለምንድን ነው የምትፈሪው? በዚህ ሰዓት እሱን ያልፈራው ማንን ልፈራ ነው? በቃ ቆይ ሂጅ ልፈታት። አንተ ግን ምንም እንዳልተፈጠረ ዝም ብለህ ተቀመጥ። እንኳን ደህና መጣ ኪሩ። ደህና መጣክ። አመሰግናለሁ። ምነው ለመክፈት ዘገየሽ? አይ ውስጥ እኮ እነ ትርሲ ሲመለሱ የሚበሉትን ምግብ እየሰራው ነበር። ጥሩ ለውጥ ነው እባክሽ። በዛውም እንግዳ ስላለ። የምን እንግዳ? ፍቅረኛ ይመቷል። እንዲሁም ጥሩ አጋጣሚ ነው። ግባና ትተዋወቃላችሁ። እንዴት መጣ? ማለቴ እነ ትርሲ ሲወጡ ጠብቆ እንዴት ሊመጣ ቻለ? አዎ እኔ ራሴ እንደዛ እያልኩኝ ነበረ። የሚገርም አጋጣሚ ነው። አጋጣሚ እንኳን አይመስለኝም። ለማንኛውም እስቲ ገብቼ ልጠብቃቸው። ኪሩ ይባላል። ተዋወቀው። የእህቴ ፍቅረኛ ነው ያልኩ እሱ ነው። በጣም ጥሩ ሰው ነው። ሰላም፣ ጆን ይባላል። ኪሩቤል፣ ስላወኩ በጣም ደስ ብሎኛል። መልካም። ትርሲት ክፍል ልሆን መካ። ትንሽ አትጫወትም? አይ እዛ በሆን ይሻለኛል። ይሻላል ኪሩ። በቃ ምሳውን ጠብቃለሁ። እሺ ካልደከመኝ እሰራለሁ። በቃ እነሱም ሳይመጡ ቶሎ ሽንካ። ምንድን ነው?
ለምን እግራቸው ሲወጣ ጥብቃ ጠራችሁ? እኔ ምንም ነገሩ አጋጣሚ ሊመስለኝ አልቻለም። የሆነ ያልተዋጠልኝ ነገር አለ። በዛ ላይ ይህም ክፍል እንደዚህ መሆኑ መመሰቃቀሉ፣ ለነገሩ ዝም ብዬ አእምሮ የፈጠረው ነገር ይሆናል። በቃ እኔ ልመለስ። ደግሞ ስርቅ ሌላ ነገር እንዳይመስለው። ተይ ላምሬት፣ ግን አታስደፍሪኝ። አንቺ እኮ ነሽ እያስኛለሽው። ለምን የሆነ ነገር እንዳደርግ ነፃነቱን አሰጨኝ? ቆይ እስኪ መጀመሪያ እኔ ያሰብኩትን ላድርግና ካልተሳካ አንተ የፈለግከውን ታደርጋለህ። የምርሽን ነው? አዎ። አሁን ግን በዚህ ማለበዛ የዚህን ቤት ዶክመንት አንድ እጄ ማስገባት አለብኝ። ከዛ ማን ተፈሪ ማን ፈሪ እንደሆነ እናያለን። አይዞሽ የኔ ፍቅር፣ እናገኘዋለን። እንዳፌ ያርገው። በቃ እኔ ልግባ። አዲስ ነገር ካለ ደውልልሃለሁ። እዚህ ነህ እንዴ? አዎ። ምን ነው? ምን እየሰራው እንደሆነ ልታጣሪ ነው የመጣሽ? ኧረ አይደለም። እኔ እኮ ጆኒ ሲሄድ ብቻ እንዳይደብርክ ላይክ ነው የመጣሁት። ምን ነው? ሊሰርቅ ነው እንደ የመጣው? ስለምን ስርቆት ነው የምታወራው እንዴ? እኔ አንተ እንደዚህ ብለህ ደስ ይልሃል? ፍቅረኛዬን ግን እንደዚህ እንድትናገርብኝ አልፈልግም። እኔ እኮ ጥያቄ ነው የጠየቅኩት። በዛ ላይ እኔ ልክ ወደዚህ ስመጣ ከወጣ እንደዚህ ሊያስብል ይችላል እንዴ? እሱ እኮ ቆይቷል ከመጣ። ደግሞ ስራ አለበት። እኔ ስለናፈኩት ሊያይ ነው የመጣው። ሌላ ጊዜ መጥቶ የማያውቅ ልጅ ልክ እነ ትርሲት ሲወጡ እግራቸውን ጠብቀው ነው ናፍቀሹ ሰላም ሊልሽ የሚመጣው? አረ ፕሊዝ ኪሩ፣ ጥርጣሬህን በልክ አድርገው። ለማንኛውም የሚያስፈልግ ነገር ካለ ጥራኝ። ይሄ ብሽቅ የሆነ ልጅ ምን አይነት ሰይጣን ነው? ቆይ ትንሽ ቀን እንዴት እንደምሰራለት እኔ ነኝ የማውቀው። እማዬ መጣችሁ እንዴ? ቆይ ነይ ትርሲትዬ፣ አረፍ በይ እዚህ ጋር። ደከማችሁ አይደለ? ትንሽ ፀሐይ አለ። እህቴ ደከመሽ አይደለ? ቆይ እንዲያው ውሃ አምጥቼ እግርሽን እጥብ ላድርግሽ፣ ትንሽ እርፍት ያለሽ። እማዬ ኪሩቤል እኮ ትርሲት ክፍል ነው ያለው። መቼ መጥቶ ነው? ኧረ ቆየ። አንቺ እኔን ለማስጠቆር ነው እንዴ? ኧረ አይደለም። አሁን ሳይመጡ ንገሪኝ። የቤቱን ዶክመንት የት ነው ያስቀመጠችው? ንገሪኝ። ቀኑን ሙሉ እኮ ወገቤ እስኪቀነጠስ ድረስ ብፈልግ ላገኘው አልቻልኩም። እኔ አላውቅም። ታውቂያለሽ? ንገሪኝ። ደሜን አታፊው። አትናገሪም እንዴ? ንገሪኝ፣ ንገሪኝ። በጣም ጥሩ። አሁን እግርሽንም ታጥብሻል። ደግሞ ቀለል እንዲልሽ ገብተሽ ረፍት አድርጊ እሺ እህቴ። ትርሲትዬ። ኪሩ ደህና ነሽ? እኔ ፍቅር
ደህና ነኝ። ምን አላችሁ? አስፈላጊውን ማስረጃዎች በሙሉ አስገብተናል። ቀሪውን በኢሜይል እናሳውቃችኋለን ብለዋል። መቼ ነው የሚያሳውቋችሁ? ቀኑን እንኳን አልነገሩንም፣ ግን በዚህ 10 ቀን ውስጥ ቀጠሮ ተይዞልን እንገባለን መሰለኝ። ወይ ተመስገን ነው። ኪሩ ወይ ክፍሌ ገብቼ ማረፍ ፈልጌ ነበር። እሺ እንሂድ። ኪሩ እንቅልፌ በጣም ነው የመጣው። ለከምሻሉ ትርኢቴ አታቅፈኝም? በደስታ እኔ የምለው ለመሆኑ አባትሽ መቼ ነው የሚመጣው? ኧረ እኔ አላውቅም። አቤት አቤት፣ አሁን አትንገሪያት ብሎሽ ነው እንጂ በየቀኑ እንደምታወሩ ማላውቅ ነው እንደሚመስልሽ? ኧረ እኔ አውርቼው አላውቅም። ማለቴ በቃ መቼ እንደሚመጣ ልንገረኝ። ለነገሩ ከዚህ በኋላ ቢመጣ ምንም ነገር ስለማያመጣ እንደፈለገ። ግን እኮ እኔ ምንም አልነገርኩትም። እሱስ ጥሩ አደረግሽ። ትርሲት ለሕክምናዋ ሳትሄድ እንዲመጣ አልፈልግም። እሺ እማዬ፣ ግን ሲመጣ የሚያደርገውን ነገር እኔም አላውቅም። ምን ማለት ነው ታዲያ? መቼስ ቤት መቀየራችንን ሲያውቅ ደስ የሚለው ይመስልሻል? እና እሱ ደስ አይለውም ብዬ አይኗን ያሳወርሻትን ልጅ ሕክምና ሳታገኝ ትቅር? ኧረ እኔ እንደዛ አላልኩም። እኔም እኮ እህቴ ታክማልኝ በአይነ ስጋ ብታይኝ በጣም ነው ደስ የሚለኝ። እንዲሁም ብችል አይኔን ሁላ ብሰጣት ደስ ይለኛል። አያስፈልግም፣ እሷ ታክማ ትድናለች። አባትሽ ግን መጥቶ እዚህ የሆነ ነገር ፈጥራለሁ ብሎ ቢል ሌላ ነገር ውስጥ ነው የምንገባው። አንቺን ነው የሚሰማው። ከቻልሽ የምትዩም ብለሽ እዛው ሀገር እንዲቆይ አድርጊው። እሺ እሞክራለሁ እናቴ። እሺ እች ልጅ ራት በልታ ይሆን? ቆይ ላቅርብላት። አያስፈልግም። Sebastian, nein. ሞቲር ሴንተር ሲትዬ አስራብኩሽ አይደል? አረ ማይን ያራበኝም። እንደዚህማ አትጨነቂ። ምን ማለትሽ ነው? ላንቺ ካልተጨነቅኩ ለማን ልጨነቅ ነው? በስንቱ ተጨንቀሽ በስንቱ አስበሽልኝ ትችዋለሽ ማዬ። እንዲም ደክሜ እንዲም ተጨንቄ በጤና በኖርሽልኝ። እኔ ምንም አልሆንም ማዬ። ቢያንስ ከዚህ ከፋ ነገር አላስተናግድም። አንቺ ብቻ ታክመሽ ዳኝልኝ እንጂ አንድም ሰው እንኳን ዝም ብሽን እሺ እንዳይል ነው የማደርገው። በያሁን ቢ እማ አንድ ጥያቄ ልጠይቅሽ? በደስታ። ምንድን ነው የኔ ልጅ?
ያለሽ ነገር በሙሉ ሰተሽ ሰላምሽን የምገዥበት ስፍራ ይኖር ይሆን? ምን ማለት ነው ይሄ ታዲያ? አይ ምንም ማየ፣ በቃ ተይው። አሁን አጉርሽኝሽ። ላምርዬ ምን አዲስ ነገር አለ? ለጊዜው ምንም የለም፣ ግን አንድ ያለኝ አማራጭ ትርሲትን አንገቷን ይዤ ከየትም ብላ እንድታመጣ ማድረግ ነው። እሺ፣ ግን በተቻለሽ አቅም እየተጠነቀቅሽ የኔ ፍቅር። እሺ፣ አታስብ፣ እጠነቀቃለሁ። እኔ ግን በማንኛውም በፈለግሽበት ሰዓት ማታ ቀን ሳትይ ደውይልኝ። ምን ጊዜም ከጎንሽ ነኝ። እሺ የኔ ፍቅር። እሺ፣ አፈቅርሃለሁ። ቻው ቻው። ከማን ጋር ነው እንደዚህ እየተንሾካሾክሽ የምታወሪው? አይ ጆኒ እኮ ደውሎልኝ ነው። ጆኒ? አዎ ጆኒ፣ ፍቅረኛዬ። ታዲያ እንደዚህ እየተንሾካሾኩ ማውራቱን ምን አመጣው? የሰላም ያድርግልሽ። እናንተ ከሄዳችሁ በኋላ ቤቱን መዘቅዘቅ እስከሚቀረኝ ድረስ ነው ዶክመንቱን ስፈልግ ያልኩት፣ ግን ላገኘው አልቻልኩም። ታዲያ እኔ ምን ላድርግ እችላለሁ ላምሮት? ስለዚህ ዶክመንቱን ከየትም ብለሽ ከየት ፈልገሽ ታመጫዋለሽ ማለት ነው። እንዴ እኔ ከየት ላመጣው እችላለሁ? እማዬ እንዳልጠይቃት ለምን ፈለግሽ ብላ ትጠይቀኛለች። ራስሽ ማግኘት በምትችይበት መንገድ አገኘው እንጂ። ሲጀመር የት እንዳደረገችው ካንቺ አትደብቅሽም። የት እንዳደረገችው ታውቂያለሽ አይደለ? እኔ ምንም አውቀው ነገር የለም። ይኸውልሽ ትርሲት፣ እየደበቅሽኝ ከሆነ ግን አለቀልሽ። እማዬ ትሙት፣ እኔ ምንም አውቀው ነገር የለም። እኔ የምልሽን እስካላደረግሽ ድረስ ግርማም ያንን ነው የሚያደርገው። ገባሽ? ምን? እኔ ይሄንን ቤተሰብ እንድትታደጊው እያገዝኩሽ ነው። አንቺ እንደምንም ብለሽ ደግሞ አወጣጫት። እሺ እሞክራለሁ። እሞክራለሁ አይደለም፣ እንድታደርጊው ነው የምፈልገው። እሺ እንዳልሽ። ጎበዝ፣ እንደዚህ ነው የሚባለው። ይቺ ላምሮት ክፍልሽ መመላለሷን አልወደድኩትም። እውነት በሰላም መተኛትሽን ለማረጋገጥ ነው ክፍልሽ ድረስ መታ የነበረው? አዎ ማዬ። ምን ነው ምን አለች? አይ ምንም አላለችኝም፣ እንደው ስላላመንኳት ነው። እማ? አቤት የኔ ልጅ። እኔ ክፍል ያስቀምጥሽው አስፈላጊ ዶክመንት አለ እንዴ? አረ የለም። ለምን ጠየቅሽኝ? አይ ያው መመላለሷ ይሄን ያክል ያሳሰበሽ ምናልባት ያስቀመጥሽው ፋይል ካለ ብዬ ነው። ምን ነው የጠየቀችሽ ነገር አለ እንዴ ትርሲትዬ? አላልጠየቀችኝም፣ ምንም አላለችኝም እማዬ። ያንቺ መጨነቅ አሳስቦኝ ነው። ይሁን፣ እንደዛ ከሆነ ጥሩ። ትርሲትዬ፣ አንዳንዴ ግን በጣም ግርም እንደሚለኝ ታውቂያለሽ? ምን ሆነ የሚገርምህ ኪሩ? እግዚአብሔር እኔና አንቺን ያጣመረበትን መንገድ ሳስብ በጣም ነው የሚገርመኝ። እንዴት ማለት? በነገራችን ላይ 12ኛ ክፍል በጣም በከፍተኛ ውጤት ጨርሼ ድሬዳዋ ዩኒቨርሲቲ ነበር የተመደብኩት። እዛ ግን አየሩ ስላልተስማማኝ እዚህ ልማር ወሰንኩኝና ወደዚህ መጣሁ። ባይገርምሽ አሁን የተመዘገብኩበት ኮሌጅ ራሱ ለቤት ቅርብ ስለሆነ ነው የተመዘገብኩት። ግን ለካ አንቺን እንዲያገናኘኝ አስቦ ነበር እዛ ያስገባኝ። በጣም የሚገርም ነው። ታውቃለህ፣ እኔ ራሴ አንዳንዴ ተስፋ ስቆርጥና የሚሰማኝን ስሜት ዋጥ አድርጌ ስኖር ፈጣሪ አንተን እንድታበረታኝና እንድታጽናናኝ የላከልኝ ይመስለኛል። የኔ ፍቅር፣ አንተ ማለት እኮ ከፈጣሪ የተሰጠኸኝ ብርሃኔና ብርታቴ ነህ። በጣም ነው የማፈቅርሽ የኔ ንግስት።
ያሳለፍኩት ሕይወት ብዙ ነው ልንገር ካየኋቸው ሁሉ አንተ ትለያለህ ቃል ካፌም ባይወጣ ማዘን መደሰቴ ፊቴን አይተህ ብቻ ታውቃለህ ስሜቴ ይቅርታ፣ የዘሮ ዝናሽ ቤት አይደለም? ይህን ቤት በዳስ ይዘው ሌላ ቦታ ነው የሚኖሩት። እንደው ካላስቸገርኩ አሸርሻቸው ቦት እንደምን ትነግረኛል? ምንም ችግር የለውም። ይኸው በዚህ አድራሻ ልታገኛቸው ትችያለሽ። ቆይ ለምን የተፈጠረውን ተረጋግተሽ አትነግሪኝም? ምናምን ለትንሽ እኮ ነው የተረፍኩት እኮ። ከምኑ ነው የተረፍሽው? ማታ ትርሲትን ዶክመንቱን ከየትም ብላ እንድታመጣ አስፈራርቻ ስወጣ ከማም ጋር በር ላይ ተገጣጠምን። ማለት ቆይ ሰምታሻለች ማለት ነው ወይስ? አላውቅም። እሱ አይደል እንዴ እንደዚህ የሚያስጨንቀኝ? አይ ብትሰማሽ ኖሮ ዝም አትልሽም ነበር። ምልክቱማ እንደዛ ነው። ግን ጆ እውነት ሰምታኝ ከሆነ ከዚህ ቤት ቀጥታ ነው የምታባረረኝ። ታዲያ መስማትና ለመስማቷን ለምን ለማረጋገጥ አትሞክሪ? እስቲ እሞክራለሁ። አዎ እሞክራለሁ። አይዞሽ የኔ ፍቅር አትጨነቂሽ። ሁሉን ነገር ደግሞ እናሳካዋለን። እኔ ደግሞ ሁሌም ከጎንሽ ነኝ። አመሰግናለሁ ፍቅር። አፈቅርሃለሁ። እኔም አፈቅርሻለሁ። ትላንትና ማታ ትርሲት ክፍል ገብታ ቆይታ ስትወጣ ተገጣጠመን። ቆይ ምን ልታረግ ገብታ ነው? እሷ የምትለው በሰላም እንደተኛች ለማረጋገጥ ነው። እኔ ግን ምንም ውስጥ ያላመናትም። አይዞት ማዘር፣ ብዙ አይፍሩ። አሁን ላይ ዝም ብላ ብትፍጨረጨር ነው እንጂ ምንም ነገር ልታመጣ አትችልም። እሷን አይደለም የምፈራው፣ አባቷ የሆነ ነገር እንዳያደርግ ብዬ ነው። መቼ እንደሚመጣ አውቀዋል እንዴ? ኧረ አላወቅኩኝም፣ ግን ምንም ጥሩ ነገር እየሸተተኝ አይደለም። እስቲ እኔ ያለውን ነገር ለማጣራት ሞክራለሁ። ሰው ግን ብዙ አይጨነቁ ማዘር። እንደ ውስጥ ያለውን ሀሳብ ልንገርክ ብዬ ነው እንጂ አንተ እያለክማ ምኑን እጨነቃለሁ ብለክ ነው ኪሩዬ? እሺ አጀሪት እንዴ ኪሩ መታሃል እንዴ? እኔ የምልሽ ግርማ መቼ ነው የሚመጣው? እኔ አላቅም። ለማም እኮ ነግሬያታለሁ። ጠይቃት ብላ ልካህ ነው አይደል? አይ አይደለም፣ ለራሴ ማወቅ ፈልጌ ነው። እሺ እኔ አላቅም። ምን ነው የትርሲት ፕሮሰስ ብዙ ይቀርባል እንዴ? እሱ አይመለከትሽ። ታው ግን ኪሩ ታው፣ ቢያንስ እህቴን ደስታ እንኳን እንዳትከልክለኝ። አይ ቲንክ ጊዜው እየሄደ ሲመጣ ትረሻለሽ መሰለኝ። እንዲህ እንድትሆን ያደረግሻት እኮ አንቺ ነሽ። እባክህ ኪሩቤል፣ ይሄንን ነገር በተደጋጋሚ እያስታወስክ ልቤን አታድማው። በፈጠረክ ልለምንክ። ስለዚህ በማያገባሽ ነገር ውስጥ አትግቢያ። ትንሽ ጊዜ ብቻ በእንብርክክክ እንድትሄድ አድርጌ ነው የምቀብርክ። ትንሽ ጊዜ የዚህ ብሽቅ መጫወቻ ሆኜም አልቀርም። አሁን የሆነ ነገር ማድረግ አለብኝ። ቢያንስ ሴፍ መሆኔን ማረጋገጥ መቻል አለብኝ።
እቺ ውር ደግሞ ምን ላይ እንደደረሰች ልጠይቃት። አንቺ ብሽካ ምን ላይ ደረሽ? ጠይቂያት ነበር፣ ምንም ልትነግረኝ አልቻለችም። በቃ አንቺ ምንም ነገር ማድረግ ማቺ ድንጋይ ነሽ አይደለ? በደንብ አታወጫጫትም ነበር? ከዚህ በላይ ከጠየቅኳት ትጠራጠረኛለች። አሁን ራሱ ለጠየቅኳት ታች የጠየቅሽ መስሏት ተጠራጥረኛለች። ምን ማታ ሰምታኛለች እንዴ? ሰማችሽ? አይመስለኝም። በቃ አንቺ ምንም ነገር ላይ እርግጠኛ መሆናችሁም አይደለ? ይኸውልሽ በዚህ ቤት ሰላምና በእናትሽ ሀዘን ላይ ነው እሺ የምትፈርጂው። ሰይጣን ሄሌኔ ፍቅር አንድ ነገር እንድታደርግልኝ ፈልጋለሁ። ውስጤ በጣም መፍጠን እንዳለብኝ እየነገረኝ ነው። ምን ላድርግልሽ ላምዲ? ዛሬውኑ ማም ዶክመንቶቹን የት እንዳስቀመጠች ማወቅ አለብኝ። ቆይ ለትርሲት የት እንዳስቀመጠችው ምንም ነገር አልነገረቻት? እቺ ድንጋይ ምንም ነገር ሳታረግ ነው የጠበቀችኝ። ኪሩቤል ተብዬው ደግሞ እዚያ ናቴ ላይ ወጥቶ ፊት ብሎብኛል። ዳድም መምጫው ስለደረሰ ቢያንስ አንድ እርምጃ እንኳን ተራምጄ ልጠብቀው ፈልጋለሁ። እሺ አሁን ምን እንዳደርግልሽ የምትፈልጊው ላምዲ? ይኸውልህ አሁን አንተ ምን ታደርግልኛለህ መሰለህ? እንዴ ማም እኔ እያለሁ ቆይ ላግዝሽ። አያስፈልግም። ደግሞ አንቺ ከመቼ ወዲህ ነው እዚህ ቤት ውስጥ ስራ የምትሰሪው? እንዴ ከዛሬ ጀምሮስ ባግዝሽ ምን ችግር አለው? የትርሲትን ቦታ እኮ ተክቼ አንዳንድ ነገር ላግዝሽ ብዬ ነው። ትርሲትን ምን ተክቼን ያልሽው? ከዚህ በኋላ 10 ጊዜም እንኳን ብትፈጠሪ ትርሲትን ልትተኪያት አትችይ። እሱንም አውቃለሁ። በብዙ ነገር ትበልጠኛለች። እሱንም ማወቅሽ በጣም ጥሩ ነገር ነው። አሁን ውጭልኝ፣ ስራ ልስራበት። እሺ እናቴ። ከዛሬማ ማለፍ የለበትም። ሰላም እዚህ ቤት የዚህ ቤት ባለቤት እርስዎ ነዎት? አይደለሁም። ምን ነበር? ባለቤቱን ማግኘት ፈልገን ነበር። ባለቤት አይደለሁም፣ ተከራይ ነኝ። በጣም ጥሩ። የኪራይ ውላለሽ? አዎ በሚገባ ማየት ይኖርብናል። እንግዲያው ይዤ ልምጣ።
መቼም መዞር አይሰለችሽም? ደግሞ ወዴት ልትሄጂ ነው? እዚሁ ቅርብ ነኝ። ማን ምን ነው ፈለግሽኝ እንዴ? እማግዝሽ ነገር አለ? አይ ምንም የምታግዢ ነገር የለም። እንደው ገርመሽኝ ነው። እኔ የምልሽ ቅድም በር እየተንኳኳ ነበር አይደል? ማን መጥቶ ነው? ማንም ከቀበሌ ምናምን የመጣ ነው የሚሉት። ምን ፈልገው ነው? ምንም፣ ሁሉም ሰላም ነው። በይ በጥያቄ አታጣድፊኝ። ወደ መትሄጂበት ሂጂ። ላምሪ ተሳካ? አቤኔ ፍቅር፣ ሁሉም ነገር ተሳክቷል። እያንዳንዱ ያደረገችውን ነገር በደንብ ነው የተመለከትኩት። ማለት ዶክመንቶችን አገኘሻቸው? ያው ያስቀመጠችበትን አወቅኩ ማለት አገኘሁት ማለት አይደል? እና ምን ለማድረግ አስበሽ? አሁን ለማድረግ ያሰብኩትማ ትርሲትን እንደምንም ብዬ ውልና ማስረጃ ወስዳትና ሙሉ ውክልና ለኔ እንድትሰጠኝ አድርጋለሁ። ከዛ ሁሉም ነገር ያበቃለታል። ቤቱ እጅ ገባ ማለት ነው። ቆይ ግን በውል አገር ተይዟል አላልሽኝም እንዴ? እና የሆነስ እንደሆነ የቤቱ ባለቤት እኮ በፈለገው ሰዓት ማስለቀቅ ይችላል። ስለሱ በደንብ አድርጌ ያጣራሁት። ምንም ሀሳብ አይግባክ። አሁን ዳድ መምጫውም ስለደረሰ ሁሉን ነገር በደንብ ጨርሼ መጠበቅ እፈልጋለሁ። ማለት አባትሽ ሊመጡ ነው? አዎ። ምን ነው ጆጌ? አይ ስላልነገርሽኝ አዲስ ነገር ሆኖብኝ ነው። ለማንኛውም ሰፈር ድረስ ከመጣ ላግኝ ብዬ ነው። አሁን መሄድ አለብኝ። እንዴ ትንሽ አንቆይም? እንዴ ላምሪ ናፍቀሽኛል እኮ። የኔ ፍቅር አብሬ ቢሆን ከቀልቤ አልሆነም። ይልቅ ቤት ገብቼ አንዳንድ ነገሮችን ማመቻቸት አለብኝ። እሺ እንግዲህ ምን አደርጋለሁ? ቻው። እማዬ የት ሄዳ ነው አንቺ እዚህ የተጎለትሽው? እኔ እንጃ አላወኩም። እላይ ነሽ መሰለኝ። በጣም ጥሩ። አንቺ ፈዛዛ፣ አንቺ ሰፈጂ ዶክመንቱን ዛሬ በዛሬ ንየት እንዳደረገችው አውቄያለሁ። ምን? እንዴት? እሱን አንቺ አይመለከትም። ብቻ አግኝቼዋለሁ። አሁን በፍጥነት ምን ማድረግ እንዳለብን እናስብ። የፈለግሽው ነገር ማድረግ ትቻለሽ። እኔ ሰላሜን ብቻ ነው የምፈልገው። ያልሽኝን በሙሉ አድርግልሻለሁ። እሱማ ምንም አማራጭ የለሽም። ነገውኑ የምትሰጫትን ምክንያት ተሰጫትና የምንሄድበት ቦታ ይኖራል። የት ነው የምንሄደው? ውልና ማስረጃ። እዛ ሄደን ውክልናሽን ትሰጭኛለሽ። ከዛ በፊት ግን አንድ ነገር እርግጠኛ እንድትሆኚልኝ እፈልጋለሁ። ምንድነው እሱ? ለእኔና ለማየ ሰላማችንን የምትሰጭን ከሆነ አንቺም ግርማም ድጋሚ የማበጠብጡን ከሆነና የሕክምና ጉዳይንም ደግሞ ማታስተጓጉልብን ከሆነ ሁሉም ነገር እንዳልሽው ነው የሚሆነው። ቃል ገባልሻለሁ። እሺ በቃ ነገ አሁን በፍጥነት ቁልፉን ወስጄ ማስቀረጽ አለብኝ። ዳድ ሀሳባችንን ለማሳካት አንድ እርምጃ ብቻ ነው የሚቀር። ስትመጣ እንዴት እንደምትኮራብኝ እየታየኝ ነው። የምገፋበትና የምሰጋበት ጊዜ አብቅቶ የምፈራበት ቀን ሩቅ አይደለም። ትርሲት፣ ይሄንን አላማዬን ለማስቆም አንድ ነገር ብትሞክሪ እገልሻለሁ። እመኝ። አሁን በቶሎ ቁልፉን ማስቀረጽ አለብኝ።
እንዴ ማማ ምን ያደናብርሻል አንቺ? ኧረ እኔ አልተደናበርኩም። ሁኔታሽን ባየሹ ምንድነው እንደሰረቀ ሰው የሚያርበተብትሽ? ኧረ ማም እንዴ ምን ሆነሻል? እኔ አልተርበተበትኩም። ይልቅ አንቺ ከየት ነው የምትመጪው? የኔን ተይውና ዛሬ አንቺ መውጣት መግባት ብቻ ነው ስራሽ? በቃ ስራ አጥተሽ አንቺ ስራ መንከላወስ ሆነ? እኔ እኮ ሱቅ ልሄድ ፈልጌ ነው። ትርሲት የምትወደውን ቸኮሌት ልገዛላት። ድንቄ አንቺ አያልቅብሽም እቴ። በስመ አብ ወልድ። አንቺ ቀልብሽ ይገፈፍ ኮቴ ቢስ። እንዴ ማም ምን ልታደርጊ ገብተሽ ነው? ቆይ አንቺ ልጅ ሰላቢ ሆንሽ እንዴ? ምንድነው በአንድ ጊዜ ሁሉም ቦታ የምትገኘው እንዴ? ማም ደግሞ ቆይ እኔ እናቴ ክፍል መግባት አልችልም እንዴ? አትችይም። ምን እያደረግሽ ነበር? ኧረ እኔ ምንም። ዋላ አምሮት ኋላ ተናግሬያለሁ። ይሄ የመጨረሻሽ ነው የሚሆነው። ፉናም ደግሞ ተይኝ በቃ። ስማ አስደነገጠችኝ እኮ። የወሰደችው መስሎኝ ነበር። በልፍኛ አዳራሹ ያለ እርሱ የለኝም፣ ያለ እርሱ የለኝም በዓለም ላይ። በሰንሰለት ልከበብ ሌላው አይረባኝም፣ ሌላው አይረባኝም በሱ ብዙ ዘመን ፈጀው ሳልመለከተው መቃብርስ። ቁልፉን በእጅ አስገብቼዋለሁ። አሁን ካንቺ የሚፈልገው አንድና አንድ ነገር ብቻ ነው። ምንድን ነው እሱ? ነገ የምትሰጫትን ምክንያት ትሰጫትና አብረን መሄድ አለብን። እኔ እኮ መሄድ የምችለው ወይ ከማዬ ጋር ወይ ከኪሩ ጋር ነው። ቆይ እኔ ምን ማድረግ እችላለሁ? ኧረ ታዲያ ለምን አብረውን አይሄዱም? ደፋር። እኔ ለራሴ ሌሊቱ አልነጋ ብሎኛል፣ አንቺ ትቀልጃለሽ። ለማንኛውም እያሰብሽበት ደሪ። የኔ ልጅ ይሄ ኤምባሲ ነገር ምን ነው ዝም ተባለሳ? እማዬ በይሚን እናሳውቃቸዋለን እኮ ነው ያሉት። ነገ ከኪሩ ጋር ሆነን ቼክ እናድርገዋለን። እባክሽ እንዳትረሺው እሺ? እኔ ልጄ እይታዋ ተመልሶ ማየት በጣም ጓጉቻለሁ። እሺ እማዬ። እማ። አቤት የኔ ልጅ። ነገ ከላምሮት ጋር እዛሽ ቦታ መሄድ ፈልጌ ነበር። ለምን? ምን እያልሽ ነው የኔ ልጅ? እዛ ቦታ ልንሄድ። ይሄማ በጭራሽ አይሆንም። ኪሩቤል መምጣቱ ስለማይቀር ከኪሩቤል ጋር ትሄጃለሽ። ደግሞ አይኔ እያየ ብዬ ለአውሬ ልስጥሽ እንዴ? የመኪና አራት ብታደርግብኝስ? አረማ ምንም አታደርገኝም። ለእስካሁኑ ራሱ በጣም ተጸጽታለች። ተጸጽቻለሁ ያለችው እውነቷን ከሆነ ጥሩ።
ደግሞ ተጸጽቻለሁ ማለት የጀመረችው ኪሩቤል ካስፈራራት በኋላ ነው። ባምናትም አላምናትም እኔ መጀመሪያ አንቺ ታከሚልኝ። አይናማ ከሆንሽ በኋላ የፈለጋችሁበት ቦታ መሄድ ትችላላችሁ። ለዛሬው ግን በጭራሽ አይሆንም። አርፈሽ ተቀመጪ። ወይኔ ላምሮት፣ እዚህ ደርሰሽማ አይበላሽብሽም። የሆነ ነገር ማድረግ አለብኝ። አዎ ነገ ያሰብኩትን ነገር ማሳካት አለብኝ። ግን እንዴት? እማዬ ቆይ እኔን አታምኚኝም ማለት ነው? አንቺን አይደለም የማላምነው ላምሮትን ነው። ቆይ ለምን እንደዚህ ያልሽኝ ልጄ? ለምን ከሷ ጋር መሄድ ፈለግሽ ነው ወይስ አብረን ካልሄድን ብላሽ ነው? ኧረ አይደለም፣ ይሄኛውን እኔ ፈልጌው ነው። ከሷ ጋር ብቻችንን እንድንሄድ ስለፈለኩኝ ነው። እማዬ እባክሽ ነገን ብቻ ፍቀጅልኝ። ለምንድን ነው እንደዚህ አንገብጋቢ የሆነው? እዛ ውስጥ ጃቴ የምነግራት ነገር ስላለ ነው እናቴ። ልመንሽ? ምንም ነገር የለም ልመንሽ? አዎ እማዬ መኝ። እሺ ቤተኝ በቃ። የኔ ስስት ምን ነው ማም? ትርሲት የሆነችው ነገር አለ እንዴ? ምንም አልሆነችም። የምን ግርግር መፍጠር ነው? አይ እኔ ክፍል ያለ ምክንያት አትመጭም ብዬ ነው። አንድ ነገር ልጠይቅሽ ነው የመጣሁት። ምንድን ነው? እሺ ጠይቂኝ። ትርሲት ነገ የሆነ ቦታ እንሄዳለን ብላሻለች እንዴ? አረ በጭራሽ። እህት የሆነ ቦታ እንወስዳት ትፈልጋል። እየሄደች የምትቀመጥበት አንድ ነፋሻማ ቦታ አለ። ነገ ከሷ ጋር ሄዳለሁ አለችኝ። ተይ ብላትም አሻፈረኝ ብላኛለች። እኔ ወስዳታለሁ ታዲያ። እናቴ አታስቢ፣ ይዣት ሄዳለሁ። ወይኔ እህቴ እንደዚህ ያለች። ተመስገን አምላኬ። እሷ በጣም ስላስጨነቀችኝ ነው እንጂ ይሄንን ነገር እኔ እንደማልፈቅድ አንቺም ታውቂያለሽ። ለምን? ምክንያቱም ለጅብ በግ ጠብቅ ተብሎ ስለማይሰጥ። ለማንኛውም ይንጋና ሁሉንም ነገር እናየዋለን። በደንብ እንጂ ለዛውም በደንብ ነው የምናየው። ነገ የኔ ድል ቀን ነው፣ የእናንተ ደግሞ የመንበርከክ ቀን ነው እናቴ። ሄሎ ማዘር፣ እንዴት አመሹ? እንዴት አመሸ ኪሩዬ? ምን ነው ከመሸ? ትርሲት ደህና አይደለችም እንዴ? ደህና ነች እሷ። አንድ ነገር እኮ ጭንቅ ቢለኝ ነው የደወልኩልህ። ምንድን ነው እሱ ማዘር? ትርሲት ነገ ከላምሮት ጋር መናፈሻው ቦታ ካልሄድኩ ብላ ወጥራ ይዛኛለች። ምን? ሁሉንም ነገር ጥንቅቅ አድርጌ ጨርሻለሁ። ጀግና የኔ ፍቅር፣ ነገ ይዘሻት ሄደሽ መፈራረም ብቻውን የሚቀረው። አዎ፣ ግን አንድ ችግር አለ። ምንድን ነው እሱ? ለምሪ። አንደኛ ማን በደንብ አላመነችኝም። ሲቀጥል ደግሞ በስንት ትግል ነው ከዚህ ቤት ይዣት የምወጣው። በዚህ መሀል ደግሞ ዶክመንቱን ይዤ መውጣት አልችልም። ስለዚህ በጠዋት ማንም ሳያየኝ ቀድሜ ያቀብልሃለሁ።
እዚህ ሰፈር መተህ ትቀበለኛለህ? ታዲያ ምን ችግር አለው? ስንት ሰዓት ላይ ልድረስልሽ? በጠዋት፣ በጣም በጠዋት። እሺ በጠዋት ደርሼ እደውልልሻለሁ። እሺ በቃ ደህና ደር። ለምን? ይህ ተጠንቀቂ። እሺ እጠነቀቃለሁ። ቻው